ጤና ይስጥልኝ አድማጮቻችን፣ ተመልካቾቻችን እንደምን አላችሁ? እንደምን ሰነበታችሁ? ግርማ ካሳ ነኝ። ይህ ዋሜራ ነው። ሌላው ጋዜጠኛ እስክንድር ነጋ በዚህ ጉዳይ ላይ በኮሎኔል ፋንታሁን ጉዳይ ላይ መግለጫ ሰጥቷል እና የኮሎኔል ፋንታሁን ጉዳይ ላይ የሰጠውን መግለጫ አስመልክቶ መጀመሪያ መግለጫውን ላንበብላችሁ። መግለጫውን እስቲ እንድታዳምጡት ልጋብዛችሁ። ምንድን ነው የሚለው ጋዜጠኛ እስክንድር ነጋ? በዚሁ ልክ የእዙን ውሳኔ የአፋሕድ ስራ አስፈጻሚ ኮሚቴን እንደዚሁ ተቀብሎ ተግባራዊ አድርጓል። እንግዲህ እዚህ ጋር ምንድን ነው የሚለው? የወሎ ጠቅላይ ግዛት እዝ የሚል ኮሎኔል ፋንታሁን እመራዋለሁ የሚሉት የነበረው እኮ 50 ነው 20 ሰው ያለበትን ስብስብ ነው። ያንን ስብስብ የአፋሕድ የወሎ ጠቅላይ ግዛት እዝ አንድ መግለጫ አውጥቷል። የአፋሕድ የወሎ ጠቅላይ ግዛት እዝ እኮ የለም እኮ የለም። እስክንድር ከየት የመጣ ደብዳቤ ራሱ የጻፈውም ሳይሆን አይቀርም። የወሎ ጠቅላይ ግዛት እዝ ብሎ ያነበበልን ቲያትር እየሰራ ነው ይመስለኝ። ራሱ የጻፈው ነው። የወሎ ጠቅላይ ግዛት እዝ የሚባለው ኮሎኔል ፋንታሁን ነበረ እንደዛ የሚባለው። የወሎ ጠቅላይ ግዛት እዝ የአፋሕድ የወሎ ጠቅላይ ግዛት እዝ የሚባለው እነ ኢያሱ አበራ ነበሩ። የአፋሕድ የወሎ ጠቅላይ ግዛት እዝ የሚባለው እነ መስፍን ከፍ ያለው ነበሩ። እነሱ በሙሉ ብልጽግና ገብቷል። የትኞቹ እነማን ናቸው? የወሎ ጠቅላይ ግዛት እዝ የአፋሕድ የወሎ ጠቅላይ ግዛት እዝ የተባሉት ሰዎች እነማን ናቸው? የሉም እኮ። እና የሌለን ድርጅት እስክንድር እንዳለ አድርጎ መግለጫ እንዳወጣ አድርጎ ነው እየነገረን ያለ። እየዋሸን ነው ወገኖች። ከዛ ብድር የሚለው አሁን ይሄንን የወሎ ጠቅላይ ግዛት እዝን የሌለ ድርጅትን መግለጫ ወስደን የአማራ ፋኖ ህዝባዊ ድርጅትም ስራ አስፈጻሚ ኮሚቴ ተቀብሎታል ብሎ ይነገረናል። እስቲ እናዳምጠው። አሁን ዛሬ እንደምንሰማው ከሆነ ኮሎኔል ፋንታሁን ትናንት ሌሊት እዚህ ጋር ይቅርታ አድርጉልኝና ምንድነው የወሎ ጠቅላይ ግዛት እዝ አፋሕድ ወሎ ያሉትን ማለት ነው እነማን እንደሆኑ የማይታወቁ የሌለ ድርጅት መግለጫ አውጥቶ ኮሎኔል ፋንታሁንን አግደናል ይላል መግለጫው። ተመልከቱ። ኮሎኔል ፋንታሁን እጅ ከሰጡ በኋላ ነው እንግዲህ መግለጫው ኮሎኔል ፋንታሁንን የሚያገደው። ከዛ እኛም ደግሞ በስራ አስፈጻሚ ደረጃ የእዙን ውሳኔ ተቀበለናል ነው የሚለው። ከዛ ስለ ኮሎኔል ፋንታሁን ይናገራል። ባልታወቀ ሰዓት ተሰውረው ወደ ዳውንት ከተማ ገብተው ከዳውንት ከተማ የአገዛዙ ሄሊኮፕተር መጥቶ ይዟቸው ወደ አዲስ አበባ እንደሄደ ሰምተናል። እዚህ ጋር ተመልከቱ። ሰምተናል ነው የሚለው። ነገር ግን ኮሎኔል ፋንታሁንም እነማስረሻም አብዛኛው የአፋሕድ አመራር ከአገዛዙ ጋር ድርድር ያደርግ እንደነበረ፣ በሰላም ወደ ምርጫው ለመሳተፍ በሰላም ከአገዛዙ ጋር ድርድር አድርጎ ወደ አዲስ አበባ ለመግባት በሰላም ሁሉን ነገር ለማድረግ እስክንድር ነጋ ያለበት ስብሰባዎች ኮሎኔል ፋንታሁንም ማስረሻ ሰጤ መስፍን ከፋለም እነዚህ ሁሉ ያሉበት ስብሰባዎች ሲነጋገሩ እንደነበረ የሚታወቅ። ስለዚህ ራሱን አሁን እስክንድር አውጥቶ የኮሎኔል ፋንታሁን እጅ መስጠትን እንደ እንግዳ ነገር በቃ እሱ እንደማያውቀው ያን ሊያደርጉ እንደሚችሉ እንደማያውቅ አድርጎ ነው እዚህ ጋር እያቀረበ ያለው። እና እስቲ እንቀጥል። ሁሉ አስቀድሞ ኮሎኔል ፋንታሁንን የሚያክል ሰው ብዙ መስዋዕትነት የተከፈለ ሰው እሱን ማስተባበል መፋቅ ስለማይቻል ማለት ነው። እንደሚታወቀው ህወሓት በስልጣን ላይ በነበረበት ጊዜ ከእነ ጀነራል አሳምነው ጋር ለ9 ዓመታት በእስር ያሳለፉ ናቸው። ከዛም በኋላ ከተፈቱም በኋላ ከሞላ ጎደል በቀጥታ ወደ ትግል ገብተው ሲታገሉ የቆዩ ናቸው። እንደ ብዙዎች እስር ቤት እንደነበሩ ብዙዎች ወደ ቤቴ ገብቼ ልቀመጥ አላሉ። የከፈልኩት መስዋዕትነት በቂ ነው፣ የድርሻዬን ሰጥቻለሁ፣ አሁን ደግሞ ወደ ግል ህይወቴ ልመለስ አላሉ። በዚህ ሁሉ መንገድ አልፎ መቋጫውን የአማራን ህዝብ በመክዳት
ማጠናቀቃቸው በጣም በጣም የሚያሳዝን ነው። እንደ ሰው እናዝንላቸዋለን። በተለይ ደግሞ በተወሰነ ደረጃ ቢሆን በቅርበት ከ1 ዓመት በላይ አብረን ከመስራታችን አኳያ ማለት ነው። ይሄ አልነበረም የእሳቸው መጨረሻ መሆን የነበረበት። ከዚህ ይልቅ ለገቡት ቃል ኪዳን እስከ መጨረሻ ታማኝ ሆነው ነበር መቀጠል የነበረባቸው። ያ ሊሆን አልቻለም። እንግዲህ ፊት ለፊት እዚህ ጋር እንግዲህ ተመልከቱ፣ እስክንድር ነጋ ለኮሎኔሉ ኮምፓሽን እንዳለው ያሳያል። ኮሎኔሉ መስዋዕትነት የከፈሉ ናቸው፣ ብዙ ነገር ያደረጉ ናቸው። ኮሎኔሉ የኮሎኔሉን ድርጊት አሳንሶ ነው ያየው። እዚህ ጋር አናዝናለን፣ ያን ባያደርጉ ጥሩ አይደለም ብሎ ነው የሚለው ያሉ። ነገር ግን ቁጭት አናይበትም፣ ንዴት አናይበትም። እስክንድር በኮሎኔሉ ስር የረገፉ ስንት ወጣቶች አሉ፣ በኮሎኔሉ ስር የሞቱ ስንት ወጣቶች አሉ። እሳቸው ወሎን አንድ አናደርግም ከማለታቸው የተነሳ ወሎ አንድ እንዳይሆን ከብአዴን ጋር እየሰሩ ከብአዴን ጋር እየተነጋገሩ ወሎ አንድ እንዳይሆን አድርገው ወሎን አንድ ለማድረግ ስንት ጊዜ ነው የወሰደው? በእሳቸው ስር የነበሩት ፋኖች የት ደረጃ ላይ ነው ያሉት? እሳቸው በዚህ መልኩ በሄሊኮፕተር ተነጥለው ሲሄዱ በእሳቸው ስር የነበሩትን ወጣቶችስ በትነው አይደለም ወይ? በዛ ላይ ደግሞ እሳቸው ወደ ኤርትራ ሄደው ቢሸሹ ወደ ሱዳን ሄደው ቢሸሹ አንድ ነገር ነው። ነገር ግን የወሎን ሕዝብ በድሮንና በተለያየ መንገድ እየጨፈጨፈ ያለ እየገደለ እያረደ ያለን ሰው የአማራውን ማህበረሰብ እየጨፈጨፈና እያረደ ያለን ሰው ለሱ ዕውቅና ለመስጠት ጌታቸው ረዳ ለመሆን በዚህ መልኩ ሄደው የአብይ አህመድ አፍንጫ ስር መወርወራቸው እንዴት ነው ይሄን ነገር የዚህ ነገር ጉዳትና ምን ያህል ጉዳት ሊያደርሱ እንደሚችሉ ያልተረዳው? ደግነቱ ኮሎኔል ፋንታሁን በወሎ ውስጥ ኢረሌቨንት ሆኑ እንጂ ኢረሌቨንት ባይሆኑ ኖሮ ምን ሊፈጥሩ እንደነበረ በስራቸው ሰራዊት ቢሆን ኖሮ ምን ሊፈጥሩ እንደነበረ ተረድተዋል እስክንድር ነጋ። እና ይሄ የኮሎኔል ፋንታሁን ድርጊት የቆጨው ያናደደው አይመስለኝም። እንደውም ግደለም ሂዱና በቃ እጅ ስጡ ብሎ የመከራቸው ነው የሚመስለው። ከንግግሩ ስናይ ምንም ንዴት ነገር አናይበትም፣ ቁጭት ነገር አናይበትም፣ ወገዛ ነገር አናይበትም። እና እንደውም እሳቸው ያደረጉትን ነገር እሳቸው የሰሩት ስራ ምንም ከዚህ በፊት ጥሩ መስዋዕትነት የከፈሉ የታሰሩም ቢሆን አሁን ያደረጉት ነገር ግን ትልቅ ወንጀል ክህደት፣ የክህደትም ክህደት ነው። በብዙ ወጣቶች ህይወት ነው የተጫወቱት ኮሎኔል ፋንታሁን። ይህንን እስክንድር ማወቅ ነበር፣ ማውገዝ ነበረበት እንጂ በዚህ መልኩ የእሳቸውን የድሮ ታሪክ እያመጣ ጀስቲፋይ እያደረገ እሳቸው ለሰሩት ስራ ሌላው በቃ ጥፋታቸውን አቅሎ እንዲያይ የማድረግ ስራ የጥብቅና ስራ መፈጸም አልነበረም። ይሄ ነውር ነው እና ይቅርታ አድርጉልኝና እኔ የሚመስለኝ እስክንድር ከእሳቸው ጋር ተነጋግረው ግድ የለም ሂድ ብለው በቃ እስክንድር አፕሩቫል የሰጣቸው ነው የሚመስለኝ። እኔ እስቲ እናዳም ከሚቀመጠው ከሚታየው ነገር በስተጀርባ ለዚህ አይነት አሳፋሪ ድርጊት የዳረጋቸው ነገር አለ ወይ ብለን መጠየቅ አለብን። አለ። እሱን በኋላ በመጠኑ ቢሆን ይሄድበታለሁ። በጣም ዝርዝር ነገር የሚፈልግ አይደለም። ፊት ለፊት በቅርብ ለምናውቃቸው ሰዎች ወደ የምናውቀው ነገር ነው። ሆኖም ግን ወደ አደባባይ ወጥቶ አያውቅም። ቅድም እንዳልኩት 9 ዓመታት ታስረው ነው ኮሎኔል ፋንታሁን የተፈቱት። እነዛን 9 ዓመታት ሲታሰሩ በጣም በአስቸጋሪ ሁኔታ ውስጥ ነበሩ። ሌሎች ከነበሩበት በተለየ ሁኔታ ማለት ነው። ለምንድን ነው እንደዛ የምለው? በተመሳሳይ ጊዜ እኔም እዚያው እስር ቤት ስለነበርኩኝ ማለት ነው። ቃሊቲና ቅሊንጦ ማለት ነው፣ አዲስ አበባ። በጣም ከባድ የሆነ ህመም አለባቸው። ይህ ህመም ምንድን ነው የሚለው አያስፈልግም። በቅርብ
የምናውቃቸው ሰዎች ስለዛ ህመም በቂ ግንዛቤ አለን። እዚያው እስር ቤት በነበርንም ጊዜ የሚታወቅ ነገር ነው። ከወጡም በኋላ አብሯቸው ያለ ችግር ነው። አሁንም በትግሉ ዘመን ውስጥም እንደዚሁ አብሯቸው ያለ ችግር ነው ማለት ነው። ኦኬ፣ እስክንድር ነጋ ነው ይሄን የሚናገረው። ኮሎኔል ፋንታሁን ያማቸው ነበረ። እስር ቤትም የነበሩ ጊዜ በትግሉም ጊዜ ህመም አለ፣ ትልቅ ህመም አለባቸው እና ምናልባት በህመሙ ምክንያት ነው ለመታከም ብለው እጅ የሰጡት ብሎ ጀስቲፋይ እጃቸውን መስጠታቸው አረመኔው አገዛዝ ለአረመኔው አገዛዝ አፕሩቫል መስጠታቸው ሄደው የአረመኔው አገዛዝ ተጠቃሚ መሆናቸው በስራቸው ሲዋጉ ሲዋደቁ የነበሩ ፋኖችን ክደው የህልውናውን ትግል ክደው እነማስረሻ ተቀብለው ከነማስረሻ ጋር ስልክ ተደዋውለው እጃቸውን ለአገዛዙ ሰጥተው ከአገዛዙ ጋር አብረው ለመሆን መወሰናቸውን እስክንድር ነጋ ስለታመሙ ነው ብሎ ጀስቲፋይ ላደርግላቸው ሰበብ እየፈለገላቸው ነው። እንግዲህ እዚህ ግን በጣም ያሳፍራል። ለዚህ ነው እስክንድር ነጋ እንደውም እሱም ራሱ ምናልባትም እጁን ሊሰጥ ይችላል ብዬ ነው የማስበው። እጁን ሊሰጥ ይችላል፣ አልተመቻቸለትም እንጂ ከነመከታው ጋር ምናምን እዛ አካባቢ ነው እንጂ ያሉ እሱም ራሱ ነገ እጁን ሰጠ ቢባል ልንደነቅ አይገባም ወገኖች። ኮሎኔል ፋንታሁን በዚህ ልክ እጃቸውን ከሰጡ ይህን ያ 9 ዓመት የታሰሩ ስንት ዋጋ የከፈሉ ሰው እንደዚህ እጃቸውን ከሰጡ እሱም እስር ቤት ታስሯል ብለን አይደለ እንዴ ታላቁ እስክንድር እያልን ስናሞግሰው የነበረው? ስለዚህ እስር ቤት መታሰር ከሃዲነትን ወደ ከሃዲነት የሚወስደን ከሆነ እስር ቤት መታሰር ወደ ከሃዲነት እንዳንሄድ የማያከላክለን ከሆነ እስክንድርም ከዚህ በፊት የከፈለው መስዋዕትነት ቢኖርም ዛሬ በተለያየ ምክንያት እጁን ለአገዛዙ ሊሰጥ ይችላል። በጭራሽ ሊሰጥ አይችልም። እሱ እኮ እንደዚህ ነው ምናምን ልንል እንችላለን። ኮሎኔል ፋንታሁንም እኮ እንደዛ ናቸው። 9 ዓመት የታሰሩ ናቸው። በእስር ዕድሜ ከሆነ ኮሎኔል ፋንታሁን ከእስክንድር በምንም አይለዩ። ስለዚህ እሳቸው ይህን ውሳኔ ከወሰኑ እስክንድርም ያን ውሳኔ የማይወስንበት ምንም ምክንያት የለም። በዚህ በልኩ ደግሞ የእሳቸውን ውሳኔ አቅሎ ካየው ስለታመሙ ነው በዚህ ምክንያት ነው እሱም ደግሞ እኔ ስለታመምኩ ነው ብሎ እኮ ሰበብ ፈልጎም እኮ ሊሄድ ይችላል አይደል እንዴ? እና የእሳቸውን ድርጊት ምን ያህል የብዙ ሰዎችን መስዋዕትነት ያረከሰ መሆኑን እስክንድር ነጋ ተገነዘበ። ስለዚህ ይህንን በተመለከተ እስክንድር ነጋ ለተፈጸመው ነገር ማስተባበያ እየፈጸመ ነው። እንዳልኳቸው ነው ኮሎኔል ፋንታሁን ያለ እስክንድር ነጋ እውቅና ያለን ምናምን ኮሎኔል ፋንታሁን እስክንድር ነጋ ማስረሻ ተነጋግረው ነው ከዚህ በፊት ሲነጋገሩ ነበር። ከብልጽግና ጋር እንስራ እያሉ ሲነጋገሩ ነበር። ስለዚህ አሁን እስክንድር ነጋ አማራጭ ስላጣ እንጂ አሁን እንዲህ አይነት ንግግር የሚናገረው አማራጭ ስላጣ አሁን በዚህ ልክ ለኮሎኔሉ ጥሩ ነገር ካልተናገረ ለኮሎኔሉ እንደው ኮሎኔሉን በፖዚቲቭ መልክ ካላቀረበ ኮሎኔሉ ደግሞ ነገ እንደ ከእስክንድር ነጋ ካኮ እንዲህ ብለናል ብሎ ሊሉት ይችላል። ስለዚህ ሁለት ደብል ጌም እየተጫወተ ነው እስክንድር ነጋ። ለማንኛውም ይሄንን ያው የአዲስ ድርጅት ሲቋቋም እስክንድር ነጋ በአዲስ ድርጅት ውስጥ ከገባ የድርጅቱ እንግዲህ ይሄንን የመመርመር የማጣራት የእስክንድር ነጋ ከበስተጀርባ የሚሰራውን ሴራ ኤክስፖዝ የማድረግ ኃላፊነት እንግዲህ የአዲሱ ድርጅት ይሆናል ማለት ነው። እኛ እስክንድር ነጋን ወደ አመራር አታምጡ እያል ጮኸናል፣ ተናግረናል፣ መክረናል። እስክንድር ነጋ የሚታመን ሰው አይደለም። እሱ ከፋኖ ትግል የጽሞና ጊዜ መውሰድ ነው ያለበት ብለን ፑሽ አድርገናል። የፋኖ አመራሮች አይ እስክንድር ነጋ ወደኛ አመራር ብሎ ይቀጥላል ብለው ካሉ እኛ እነሱ የሚመሩት የነሱን አመራሮች የምንመርጥላቸው እኛ ስላልሆንን እነሱ የፈለጉትን የመምረጥ መብት አላቸው። ግን እሱን ካስገቡት በኋላ እነሱ ውስጥ ገብቶ ደግሞ ችግር እንዳይፈጥር እንዳልኳችሁ ብዙ ሜስ እንዳይፈጥር ማድረግ ያለባቸውን እንግዲህ የሚያውቁት እነሱ ናቸው ብዬ አምናለሁ እና ያንን ለነሱ ተዋል እና ግን ያሁን ይሄ ራሱ አንድ ማሳያ ነው። ኮሎኔል ፋንታሁን የተናገረው ንግግር ራሱ አንድ ማሳያ ነው እና ይሄን ማሳያ ወገኖች እኔ ብቻ አይደለም እስክንድር ነጋን የሚቀርቡ ሰዎች እንደ ስንታየው ቸኮል ያሉ ሰዎች ሁሉ ሳይቀር በዚህ ጉዳይ ላይ አስተያየት እየሰጡ ነው ወገኖች። ከእስክንድር ነጋ ጋር በተገናኘ ስንታየው ቸኮል ማለት የእስክንድር ነጋ የቀኝ እጅ የነበረ ማለት ነው። ስንታየው በሚባልበት ጊዜ እስክንድር ማለት ነው።
እስክንድር በሚባልበት ጊዜ ስንታየው ማለት አብረው የታሰሩ በቃሊቲ እስር ቤት አብረው የታሰሩ አብረው ብዙ ዋጋ የከፈሉ ሰዎች ናቸው። እና ስንታየው ቸኮል ራሱ ያው እኔ ከኔ ጋራ በአየር አንድ ሁለት ተባብለናል። ግን አሁን የሰራው ፕሮግራም አለ። ኳሷ እስክንድር መሬት ላይ ናት፣ እስክንድር ደጃፍ ላይ ናት ብሎ የሰራው ፕሮግራም አለ። ያን ፕሮግራም በጣም ወድጀለታለሁ። እና በዛ ፕሮግራም ላይ ምንድነው ስንታየው ቸኮል የጠየቀው እስክንድር ነጋ ቆይ ኮሎኔል ፋንታሁን እንደዚህ እንደሚያማች ህመምተኛ እንደሆኑ ካወቀ ህመምተኛ እስር ቤትም እንዳሉ እዚህም ህመምተኛ እንደሆኑ ካወቀ ትግሉ ትልቅ መስዋዕትነትን የሚጠይቅ ሆኖ እያለ እንዴት የአፋህድ የወታደራዊ አዛዥ አድርገው ይሾማቸዋል ብሎ ነው የጠየቀው። ይሄ የመሪነት በቃ የእስክንድር አመራር ምን ያህል ደካማ እንደሆነ የሚያሳይ ነው ብሎ ነው ስንታየው ቸኮል ያስቀምጠው። ታማው ከነበረ እንዳለው በዚህ መልኩ ኮሎኔሉ ይታመሙ ከነበረ ኮሎኔሉ ችግር ከነበረባቸው እንዴት የህልውና ትግልን አደርጋለሁ የሚል የአንድ ድርጅት ምክትል መሪና ወታደራዊ አዛዥ ሆነው እንዲሰሩ ይደረጋል? ይሄንን እንዴት ማስተካከል አልቻለም እስክንድር? እና ይሄንን ማድረግ አለመቻሉ እስክንድር ነጋ መሪ የመሆን ብቃት የሌለው እንደሆነ የሚያሳይ ነው ብሎ ነው ጓደኛው አብሮት የሰራ ጓደኛው ለእስክንድር የተናገረው። እና መጨረሻ ላይ ምን ይላል? ይቅርታ ጠይቅ ማስረሻ ሰጤም ኮሎኔል ፋንታሁንም ለፈጸሙት ክህደት ይሄን ነገር ከወዲሁ አውቆ አስፈላጊውን እርማት መውሰድ ባለመቻልህ ለዚህ ለሳቸው ክህደት አንተም ተጠያቂ ነህ። ስለዚህም ይቅርታ ጠይቅና ነገሮችን አስተካከል የሚል ምክር መክሮታል። በነገራችን ላይ እንዲህ አይነት ምክር እኛም ከ1 ዓመት ከ6 ወር በፊት እስክንድርን ስንጠይቆ የነበረ ነገር አስተካከል፣ ይቅርታ ጠይቀ መንገድን አስተካከል፣ ፋኖችን ይቅርታ ጠይቀ ከፋኖች ጋር አጣረቅ፣ በውስጥ በገንዘብ ተማምነ የምታደርገውን ሴራ አቁም በሚል የዚህ ፕሮግራም ታዳሚዎች ከ1 ዓመት በፊት ከ6 ወር በፊት ስለ እስክንድር ነጋ የተናገርኩትን መለስ ብላችሁ ብትመለከቱ ይሄንኑ ነው የተናገረው። የአፋሕድ መሪ ነህ። የአፋሕድ መሪ ስትሆን አፋሕድ ሪፎርም አድርገህ የአፋሕድን ቀይረህ በቃ መሪ እኔ ብቻ ነኝ መሪ ብለህ ግትር ከምትሆን በቃ የግሩፕ ሊደርሺፕ አድርገህ ከመሪዎች መካከል አንዱ ሆነ ቀጥል። የበደልካቸውን ሰዎች ይቅርታ ጠይቅ፣ በአንተ ምክንያት የተጎዱ ሰዎች ያሉ ንስሐ ግባ በሚል ብዙ መክረናል። ግን አልሰማም። እስክንድር ይስተምራል እና አሁን ወዳጁ ስንታየው ቸኮልም ይሄንኑ ነው ያለው። ይቅርታ ጠይቅ። እስክንድር ነጋ እንደ ኮሎኔል ፋንታሁን ማነው ስንታየው ቸኮል እንደ ኮሎኔል ፋንታሁን እስክንድር ነጋ እጅ ይሰጣል ብሎ አያምንም፣ አይመስለኝም። እጅ ይሰጣል ብዬ እኔ አላምንም አለ። ይሄ እኔ አመነጋገጥ ነው። እኔ እጅ ይሰጣል ብዬ እኔ አላምንም። እኔ ደግሞ ምለው ምንድነው ኮሎኔል ፋንታሁን እጅ ከሰጡ እስክንድር ነጋም ሰው ነውና እጅ ሊሰጥ ይችላል ብዬ ነው የማምነው። ይሄን ጊዜም ከብልጽግናዎች ጋር እየተነጋገረ ይሆናል ብዬ ነው የማምነው። ስለዚህ ለዚህ ነው በአዲሱ ድርጅት ውስጥ እስክንድር ነጋን ማስገባት ችግር ይኖራል። አሁንም በድብቅ ከአገዛዙ ጋር የሚነጋገርን ሰው አመራር ውስጥ አስገብታችሁ ችግር ውስጥ እንዳትገቡ እያልኩ ያለሁት በዚህ ምክንያት። ስለዚህ ስንታየው ትክክል ሊሆን ይችላል፣ እኔ ትክክል ሊሆን ይችላል። ኢትስ 50-50 አይደል እንዴ? ስለዚህ አዲሱ አመራር ለምን ሪስክ ይወስዳል? እና ይሄንን እንግዲህ ለነሱ ነው የምተው። እና ግን ኦል ኢን ኦል ግን ስንታየው ቸኮል እስክንድር ነጋን ይቅርታ ጠየቀ። በቃ አፋሕድ የሚባለውን ድርጅት እስክንድር ነጋ በቃ አጨመላልቆ ነው የታል። አጨመላልቆ አፋሕድን ያፈረሰው ራሱ እስክንድር ነጋ ነው፣ እኛ አይደለም ያፈረሰው። እኛ አፋሕድን እንዲያጠናክር ምክር ስንመክረው ነበር። በኋላ አፋሕድ ሳልቬጅድ የሚሆን የሚስተካከል ድርጅት እንዳልሆነ ስላወቀን ነው አፋሕድ ዋጋ የለውም ማለት የጀመርነው እንጂ ለረጅም ጊዜ አፋሕድ እንዲስተካከል ብዙ ስንጥር የነበርን ሰዎች ነን። ስለዚህ አፋሕድን ያፈረሰው ራሱ እስክንድር ነጋ፣ ይሄ በግልጽ ሊታወቅ ይገባል። ስለዚህ አሁን አፋሕድን እንዳፈረሰው አመራር ሆኖ አዲሱን ድርጅት ደግሞ ወደኋላ ይጎትተዋል። ያ የብዙዎቻችን ስጋት፣ የብዙዎቻችን ፍርሃት። ስለዚህ እኔ የእስክንድር ነጋን ይቅርታ ይጠይቀውን ብዬ እላለሁ። ምናልባትም አሁን ነገሮች ጫፍ ስለደረሱ
እንደ ስንታየው ቸኮል ያሉት የእሱ የቅርብ ሰዎችም ይቅርታ እንዲጠይቅ ከገፋፉት ምናልባትም ወደ ህሊናው ተመልሶ ይቅርታ ይጠይቅ ይሆናል። ይቅርታ ከጠየቀ መልካም። ሰው ከስህተቱ ሲታረምና ይቅርታ ሲጠይቅ አንድ ነገር ነው። ነገር ግን እንደው ምን ይመስላል ብላችሁ ጠይቁኝ። ግን ከእስክንድር ባህሪ እስክንድር ሌላውን ሁሉ ጥፋተኛ እንጂ እሱን ጥፋተኛ አድርጎ የማይቆጥር ይቅርታ የሚጠይቅ ሰው አይደለም። ግትር ሰው ነው። ልንገራችሁ፣ ይቅርታ ይጠይቅ። ፍቻለሁ፣ ተሳስቻለሁ፣ ኃላፊነት ወስዳለሁ አይደለም። ስለዚህ እስክንድር ነጋ ይቅርታ ይጠይቅ ይሆን? እስክንድር ነጋ ይቅርታ አይጠይቅም የሚልም ከጠየቀ ጥሩ ነው። እና ይሄንን ነው እንግዲህ የምለው አድማጮቼ፣ ተመልካቾቼ። እንግዲህ ለዛሬ ያዘጋጀው ዝግጅት ይህን ይመስላል። በሌላ ጊዜ በተመሳሳይ ፕሮግራም እስክንገናኝ ደህና ሁኑ።